አሁን ላይ ካዛብላንካ በመባል የምትታወቀው የሞሮኮ ከተማ በ7ኛው መቶ ክፍለ ዘመን በበርበር ህዝቦች የተገኘችና የተመሰረተች ሲሆን ለፊኒሺያንስ ወይም ለአሁኗ ሊባኖን ከዛም በመቀጠል ለሮማውያን የወደብ ከተማ በመሆን ታገለግል ነበር። ካዛብላንካ ለሞሮኮ ከተማ ዋና የወደብ ከተማ ስትሆን በአፍሪካ ውስጥ ከሚገኙ ሰው ሰራሽ ወደቦች ትልቁ ተብሎ የሚጠቀሰውን ወደብ በባለቤትነት ይዛ ትገኛለች። ይህ ወደብ በሰሜን አፍሪካ 3ኛው ትልቁ ወደብ ሆኖ እናገኘዋለን። ይህ ብቻ ሳይሆን ለሞሮኮ የባህር ኃይል ኔቪ ቤዝ አገልግሎት በመስጠት ላይ ይገኛል። ካዛብላንካ በስፓኒሽ ነጭ ቤት የሚል ትርጉም አለው። ከተማዋ በጥንታዊ ኪነ ህንጻና በዘመነኛው የህንጻ ጥበብ የተሞላች ሲሆን የተለያዩ ዘመናትን የሚያንጸባርቁ የአኗኗር ዘይቤም በስፋት ይታይባታል። ከተማዋ የተሰየመችው የፖርቹጋልና የስፔን መርከበኞች የባህር ዳርቻዎችን ለማሰስ ጎልቶ የሚታይና አቅጣጫ ለመጠቆም ቁልፍ ቦታ ይፈልጉ ነበርና ስፍራውን ላ ካዛብላንካ ዋይት ሃውስ አሏት። ይህም በፈረንሳይ የተገነባች የስፓኒሽ ስም ያላት አስገራሚ ከተማ ያደርጋታል። የአገሬው ሰዎች ብዙውን ጊዜ ከተማዋን አቆላምጠው ካዛ ብለው ይጠሯታል። በቱሪዝም ዘርፉ በየዓመቱ ቀላል የማይባል ጎብኚዎችን የምታስተናግድ ሲሆን ከጥንታዊነቷ ባሻገርም ዘመናዊና የተንጣለሉ ኪነ ህንጻዎች ባለቤት ናት። በመሆኑም በከተማዋ የሚገኘው መሐመድ 5ኛ ዓለም አቀፍ የአውሮፕላን ማረፊያ አብዛኛዎቹን የዓለም አቀፍ በረራዎች ሲያስተናግድ ይውላል። ካዛብላንካ ውስጥ የቱሪዝም መስህብ ተብለው ከሚጠቀሱት መካከል በቀደምትነት የሚጠራው በአፍሪካ 2ኛው እና በዓለም 7ኛው ትልቁ መስጊድ የሆነው የሐሰን 2ኛ መስጊድ ነው። ከምድር ወለሉ እስከ ማማው ጫፍ 210 ሜትር የሚረዝመው ይህ መስጊድ በጽድ እንጨት፣ እብነበረድ እንዲሁም በተለያዩ ውብ ድንጋዮች ተገንብቶ የተጌጠ ሲሆን በውስጡ 25,000 በውጫኛው ክፍል ደግሞ 80,000 ምዕመንን በአንድ ጊዜ ማስተናገድ ይችላል። ጎብኚዎች ከዚህ ጥንታዊ መስጊድ ባሻገር በከተማዋ ውስጥ ውብ ሆነው የሚታዩትን ልዩ ልዩ የኪነ ህንጻ ውጤቶች ለማየት ባህር አቋርጠው ይመጣሉ። እንደ ሞሮኮ ሞል፣ የአንፋ፣ የማሪና የገበያ ማዕከልና ታች ፊን ሴንተር ያሉ ቦታዎች በቱሪስቶች በሰፊው የሚጎበኙ ስፍራዎች ናቸው። ካዛብላንካ መጥተው በምን ልዝናና የሚል ሀሳብ ፈጽሞ አይፈጠርም። የጎብኚዎችን ቀልብ የሚገዛው ነፋሻማ የሆነው የአይን ዲያብ የባህር ዳርቻና በዳርቻው ዙሪያ ያሉ የመዝናኛ ቦታዎች በቀንም በምሽትም ለጎብኚዎች ተመራጭ ስፍራዎች ናቸው። ከተማዋ ትልቅ ኢኮኖሚ የሚንቀሳቀስባት የንግድ ማዕከል ስትሆን ከዓለም ሀገራት 54ኛ ከአፍሪካ ደግሞ 4ኛ ከፍተኛ ንግድ የሚንቀሳቀስባት ከተማ እንደሆነች እንደ ኢሮፒያን አቆጣጠር በ2023 ግሎባል ፋይናንስ ኢንዴክስ አስቀምጧል። ትላልቆቹ የሞሮኮ ድርጅቶችና በርካታ የሀገሪቱ የንግድ ስራዎች የሚያንቀሳቅሱ ግዙፍ የአሜሪካና የአውሮፓ ድርጅቶች ዋና መስሪያ ቤቶቻቸውና ዋና የኢንዱስትሪ ግብአቶች በካዛብላንካ መገኘታቸው የሀገሪቱ የኢንዱስትሪ ዞን መሆኗን ያረጋግጣል። ብዙ ጊዜ የሞሮኮን ባህላዊና ትክክለኛ አኗኗር ለማየት የምትመረጠው ቦታ ካዛብላንካ ስትሆን ባህላዊና ዘመናዊ የአኗኗር ይዘትን አንድ ላይ አዋህዳ እንድትቀጥል ያደረገው ለ50 ዓመታት በፈረንሳይ ቅኝ መገዛቷ ነው ብለው የሚያስቡ ብዙዎች ናቸው። በቅኝ ግዛቱ ወቅት መሐመድ 5ኛ አደባባይ የተባለው ቦታ የፈረንሳይ ዋና ማዕከል ሆኖ ያገለግል ነበር። ከተማዋ የባህል ድብልቅ ያለባት ውብ ከተማ ስትሆን ጥንታዊ በሆኑና የፈረንሳይ የኪነ ህንጻ ጥበብን በሚያንጸባርቁ ህንጻዎቿ የተለየ መልክን ይዛ ለጎብኚዎች ሳቢ ሆናለች። ካዛብላንካ ውስጥ
ባህላዊና የዕለት ተዕለት ምግባቸው ውስጥ የማይጠፋው ምግብ ዳቦ ሲሆን አሳና ዶሮን ጨምሮ በተለያዩ ጣፋጭ ምግቦቿ ትታወቃለች። የባህር ወደብ በመሆኗና ሰርዲን የሚባለውን የአሳ ዝርያ በቀላሉና በእርካሽ ዋጋ ማግኘት ስለሚቻል አሳ ተዘውታሪ ምግባቸው ሆኖ ያገለግላል። በሌላው ዓለምም ለምግብነት ሲውል የማናስተውለውን የፈረስ ስጋን መመገባቸው ለየት ያደርጋቸዋል። የካዛብላንካ ወጣቶች አንድ የሚያደርግ ጉዳይ አለ፣ እግር ኳስ። ወደ ፖለቲካ ፓርቲ ከመቀላቀል ይልቅ የእግር ኳስ ቡድንን መቀላቀል ይበልጥ ቀልባቸውን ይገዛዋል። ከዕለት ተዕለት ተግባራቸው መካከል አንዱ ሲሆን እስትንፋሳችን ነው ሲሉም ይገልጹታል እግር ኳስን።